ምንድነው እዚህ ያለ ማን ነገራት ማለት ካንተ ጋር ታወራለች? እኔ ላንቺና ለሱ ምን ነገርኩት? አሚ ምንድነው ታውቃለህ? አንተን የጠራት መልስልኝ። ቆየኛን ሰላም መቼ ነው የምትፈልጉት? አትፈልጉትም? እኛን ሰላም ዛሬ መጣሁት አናግሪኝ። ለምን ትጠራታለህ? እኔ ጊዜ እያሳለፍን ለምን ትጠራታለህ? እዚህ ነግሬሃለሁ አይደል? ምንድነው መሰማት? ይሄ ነገር እዚህ ጋር ምን ሊፈጠር ነው የሚችል? ጠፍቶ ነው ላንተ ማለት ምን ፈልገሽ ነው አንቺ? ለምን ደሞ አይገባም? ይሄ ምንድነው ማድረግ ያለብን? ሂሳብ ስራ አንዴ ብቻ። ከዚህ በኋላ ከህይወታችሁ እወጣለሁ። አልረብሻችሁ። ካፊት መናገር የምፈልገው ነገር አለ። ምንድነው መሰማት? ይኸውልህ ቆይ እኛ የራሳችን ጊዜ ይኖረን። እኛ የራሳችን ጊዜ ደስተኛ ሆነን ማሳለፍ አንችልም? ለምን መጣሽ? እኔ አሁን እዚህ ያለንበት ቦታ ጸብ መፍጠር አልፈልግም። ለምንድን ነው ለጸብ እንዳልመጣው ነገር ነው? ምንድነው አይደለም። ቆይ እሷ መጣ። ምንድነው እዚህ የምናወራው? እሺ ልስማሽ። ምንድነው ማለት እኔ ልረብሻችሁ ፈልጌ አይደለም፣ ግን ያለው አማራጭ ንገሪኝ። ምንድነው? እኔ አሁንም መቋቋም ያቃተኝ ነው። እኔ በቃ እኔ እናንተ ክፉ ደግ አሳድፈናል አይደለም? ዛሬ ይሄ ነገር ሀፕን ስለሆነ አይደለም። በመጀመሪያ ይቅርታ፣ በቃ አንቺ ቢሆን በጣም ይቅርታ። እና በቃ ለዚህ ነው የመጣሽው? ይቅርታ ለማለት ነው። ከዚህ መምጣት ሁሉ አይጠበቅብሽም። ለምሳሌ ተነጋግረን ደግሞ ጨርሰናል። ምንድነው አልገባኝም። ተው፣ የማይሆን ነገር አትናገር። ያውቁታው እውነት የሚቆጭ ነገር ለምን እንደምታወራው? ኢትስ ኦኬ። ይሄ እኮ ቀን ያልፋል። ወደ ራስ የምትመለስበት ጊዜ ይመጣል። ምንድነው የሚመለሰው? እንደዛው ገብቷል አይደለ? ይሄ በአጭር ጊዜ ውስጥ ያቡ ግን ልጅቷን የምታያት እንኳን ያን ያክል ቀናቶችና ጊዜዎች አብረሃት ኖረህ አንድ ቀን አንድ ሰዓት ያገኘሃት እራሱ አላስመስልክም። አትሊስት ልጅቷ እያለች ያለችው በስራ ስራ ጠርተ ለምን አስረግጣ አትነግረኝም እንዲቆርጥልኝ እያለች ነው ማለት ነው። ሶ ሄሎ ዝጋ። አንቺም ሴት ነሽ። ይችልሽ እኔና አንቺ በቃ ሳይል ከሱ ህይወቷን ሳይጨርስ ነው እየመጣው ወደ አንቺ ማለት ነው። በቀናት ተነሳስቶ ነው። አይኖ እኔ አብራችሁ አትሆኑ እያልኩ አይደለም። እኔ አብራችሁ እንድትሆኑ ህይወት እንዲኖርሽ ትዳር ይዘሽ እንደ ማንኛውም ሰው ወልደሽ በተለይ እናትሽ ፋዘርሽ በጣም ይጓጓሉና እንድትይ በጣም አንዷ ነኝ የደስታሽ ፈላጊ ማለት ነው። ሶ ግን ያቡ በችኮላ የሚያደርጋቸው ነገሮች ሴት ልጅ ነሽ፣ ነገ ትወልዳላችሁ እንዳለችው ነገ ብዙ ፊውቸር ነው እያሰባችሁ የምትሄዱት፣ ብዙ ነገር ይጠብቃችኋል። ለዛ ደግሞ ጥሩ እየሰራችሁ ብትሄዱ እያለች ነው ያለችው። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰብ ወይ እንዴት አላችሁ? እኛ ያለን እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ብዝት ተረፍ ይበል እያልኩ ውዶቼ እንግዲህ ዛሬ ሄሉና ያቡ ፏ ብትን እያሉ ነው። በራሳችን ነው የምንተማመነው። አንተም የሰው ወሬ እንዳሰማን አንተን ወሬ የሰው ወሬ አልሰማም። ራሳችን ተነጋግረን መፍታት አለብን ችግራችን። ከአሁን በኋላ ችግር የሚባል እንዳይፈጠር ስትል አጅሬዋ ሂዊ ከተፍ ብትል ምን ጉር ነው? በነገራችን ላይ ሴት ልጅ የሆነ ነገር ካላየች ወንድን አትለማመጥም። ሴት ልጅ ከቆረጠች ቆረጠች ነው። ባሉ ለማንኛውም ሰብስክራይብ ላይክ እያደረጋችሁ በተለይ ላይክ ለምንድን ነው የማታረጉ? እና ወዶች የምልላችሁ ነው አንድ ነገር የምነግራችሁ እንደ አንድ ሴት እኔም ሴት እንደሆንኩ ያ ሰው ሌላ ሰው ጥሎ መጥቶ ከዛችኛዋ ጋር ህይወቱን ሳይጨርስ እኔ ጋር ደግሞ ህይወት ሲጀምር በምን ተጣልታችሁ ነው ከእሷ ጋር እንዴት ጨርሰህ መጣህ ምናምን ማለት የሚባለውን ጥያቄ ነው ሄሎ አሁን የተቀበለች ይመስለኛል። በዛን ጊዜ በታመመች ጊዜ እሱ ስላልተዋት ነው ያ ነገር በቃ ያ ነገር ነው እንትን እያላት ያለው ገባችሁ እንጂ ሌላ ነገር አይመስለኝም። ግን ደግሞ እዚህ ጋር የዚች ልጅ ህይወትም ነገራትና ትክክለኛ ነገር ንገራትና አቆርጣትና እና ወደ እኔ ብትይው የተሻለ ነው ብዬ ነው የማስበው እኔ። ለማንኛውም ወዶች እስኪ እንየው። እዚህ ለምን ተቀያየርክና እንደዚህ እንደሆንክ ባይገባኝም አንድ ቀን ግን ኖርማሊ እውነቱን ወጥቶ ወደ እኔ እንደምትመለስ ተስፋ አደርጋለሁ። ዝም ብለሽ አታውሪ ማይሆን ነገር። ይሄ ከዚህ ህልም ውጪ። እኔ እና እሱ ከዚህ በኋላ የሚለያየን ምንም ነገር የለም። እኔ ካንቺ ጋር ደጋግሜ ይሄን ነገር ማውራት አልፈልግም። ዛሬ ቀናችንን አታበላሽ በፈጠረሽ። እኔ እኮ ጠላታችሁ አይደለም እኮ በቃ ሂጂ። ለምን መጣሽ በዚህ ሰዓት? ትላንት አውርተን ጨረስናል እንዴ? ምንድነው ከዚህ በላይ የምፈልጊው? እንዴት ነው በዛ ነገር እንድናወራው የምንችለው? እየተግባባን እኮ አይደለም። አንቺ ከኔ ጋር ጸብ ነው የፈለግሽው? ቆይ ለኔ ቆይ አቦኔ ምን ያህል እንደሚጎዳኝ አታውቅም? ቆይ አንተ እንደዚህ ማለት በቃ እሱ እኮ ጨርሶ ሌላ ነው ሰላም ነው የምትፈልገው?
አይደለም እዚህ ቦታ ላይ አሁን እንደዚህ ነገር መፍጠር አለብን። እኔ ያክል ሰው እያየ እንደሆነ ታውቃለህ። ቆይ ግን ያብስራ አይደለም። ቆይ ኖርማሊ ነገሮች የማይሆኑ ከሆነ ቆይ በስርዓት አታብራኝ። እኔ ቆይ ፍቅረኛ አለብን እንዴ? አንቺ በስርዓት አልመጣሽ ወደ ጋላሳልፍ እንደ አስተጥለኝ ዛሬ ደግሞ ከድሮ ፍቅረኛ ጋር ህይወት ጀመርኩኝ ስትል ቆይ ለእኔ ሞራሊቲ ምንም አትጨነቅም? ልጅ ቀልድ ጀምራለች። ያ በቃ ሰላማችን የሚበጠብጡት ሰላማችን የሚነሱን እኮ ነው። አንቺ ትከራከሪላችኋለሽ እንጂ ቆመሽ እኔና አንቺ መቼም ሰላም አናገኝም እነሱ እያሉ። አሚ ምን አይነት ነገር ነው የምታደርገው? አሚ ምንድን ነው ያደረክ ያለው? በዛሬ ቀን እንዴት እንደዚህ ታደርጋለህ? እኔ ምንም መስማት አልችልም። በቃ ደስ የሚለው ነገር ሄሉ የአንቺ ጓደኞች ናቸው ደስታችንን የሚበጠብጡ ሲላት ትሰማዋለች። ለምን እቺ ልጅ የመጣችው በአንተ በኩል ነው፣ በእነሷ በኩል ወደ ጓደኞቿ ሌላ ክስተት እንዳታለቅስ ድጋሚ እንዳታዝን እያደረጉ ነው ያሉት። ያኔ ክፋት እየሰሩ አይመስለኝም። እኔ ውድ ቤተሰቦች እውነት ለመናገር እኔ አብረው ቢሆኑ ምርጥ አንደኛ ነኝ፣ ግን ሴትን እያስለቀሱ ሌላ ሴት ጋር መሄዱን አልደግፉም። እውነት ለመናገር በቃ እኔ ለአንዴ ቁጭ በይ አውርቼ ሄዳለሁ። ሻመት አላወራ ምን አይነት ነገር ነው? ያ ፕሊስ አንድ ዛጋው ተንጣ ምንድነው የምናወራው? እኔ እና አንቺ እኔ እኮ ለማንኩሽ ያኔ በሰዓት እኮ ነገርኩሽ አይደለ? ይሄ መጨረሻ ቀን ነው። አንዴ ብቻ ተንጣ እኔ ሲል ምን ግርግር ነው? በባካችሁ አታዋርዱ። ምንድነው እሺ ነገር ይሁን ጋር ተሰራ ይሄን እኮ ነው የፈለከው። በጣም ሰማኝ እኮ እሷ እኮ ይሁን በእናትሽ በቃሽ በተመረጠ ነው ነገርሽ ነው እሷ ለዛ ነው እሺ ነገር ምንድነው? ይሁን እዚህ ምን ግርግር መፍጠር የለብንም። እኔ ግርግር ላይ መፍጠር ነው ምንድነው? እሺ ንገሪኝ። እሺ ምንድነው ግርግር የፈጠርኩት? ያቡ ከዚህ በላይ እሱ ሁሉ ቆኛ ላይ ነው ያፈጠጠ በቃ እሺ በጣም ይቅርታ። በቃ እኔ እንደዚህ አልመሰለኝም። እሺ ፕሊስ ያብ በእግዚአብሔር እንደዚህ አታርግ። ወደ ራስ ተመለስ። ቆይ አላሳዝንም? ያቡ ነግሬሻለሁ። በቃ ያኔ ስትሄጂ እኮ ነግሬሻለሁ። ቆይ ፍቅር ባንዴ ይጠፋል? እሺ አጥፍቼም ሊሆን ይችላል እኮ ተናደህብኝም ሊሆን ይችላል። ቆይ በአንድ ቀን በአንድ ጊዜ እንደዚህ ሁሉም ነገር መደምሰስ ይቻላል? ይሄንን ነበር የምትፈልገው ነው? ይሄን ነው መስማት ያለብኝ እኔ ነው ወይስ ምንድነው? ልጅቷ እኮ የጠየቀችው ጥያቄ ትክክለኛ ጥያቄ ነው። እንዴት በአንድ ጊዜ ፍቅር ጠፋ? ሄሉንስ አሁን እንደዚህ ስትጋጭ የተጋጨው ከሄሉ ጋር በራስ ምክንያት ነው። ሄሉንስ ነገ ከእሷ ጋር ስትጋጭ ወደዚችኛዋ ልትመለስ ነው? ያው እውነት ለመናገር ለምን ወደ ልጅቷ ፈጣለህ? አንተ እየጠየቀች እኮ ነው ትክክለኛ ነገር። እኔ በቃ ከአንቺ ያለኝ ነገር ጨርሻለሁ፣ እኔ ህይወት ሄሉ ጋር ነው ማለት እኮ ትቻለህ። የዛን ጊዜ እኮ ስቴጅ ነግሬሻለሁ፣ የዛን ጊዜ ስቴጅ እኮ ነግሬሻለሁ ማለት መልስ አይሆንም። ይሄ አጠጋቢ አይደለም። ሰው ነውና ሰውንና ልንጋጭ እንችላለን፣ ተቻችለን እንኖራለን ብለሃል። አንተ ይህችን ትንሿን ነገር ጊዜ ስጠኝ ብላ ችለህ ካላለፍክ ከሄሉ ጋር እንዴት ነው የምትቻቻሉት? እኔ በጣም ነው አይዶ ነው። እስኪ ነው አልበጠብጥም እኮ ምንድን ነው እያደረግሽ ያለሽው? ታዲያ እኔ ሰላሜን ከመንሳት ውጭ ምንድን ነው እያደረጋችሁ ያላችሁት? ያው የመጨረሻ ጊዜ ነው። ከዚህ በኋላ እኔንም አትተውም። የምሬ ነው። ወደ ቤታችሁ መጥቼ ድጋሚ አልበጠብጣችሁም። በቃ እንዳትሄጂ ብዬ ለመንኩሽ እኮ አልበጠብጣችሁም ከዚህ በኋላ። እሺ ምንድን ነው እያደረግሽ ያለሽው? ታዲያ በቃ ልባችሁ እንዲያርፍ ነው። በቃ ኢትስ ኦኬ። ያለውን ነገር ዊሽ አድርጌ ለእናንተ ተመኝቼ ካጠገባችሁ ለመራቅ ስለፈለኩ ነው። ያለኝ አማራጭ ደግሞ ይሄ ነው። በቃ ከዚህ በኋላ አልመጣባችሁም። ግን በቃ ይሄ ነገር እንድታቅልኝ ስለፈለኩ ብቻ ነው። አልመጣም ለማለት ነው የመጣሽው ዛሬ ነው ወይስ ምንድን ነው? እሷንም አናግራትና ጀስት ብስም ሰላም ይሰማል ብለን አስበን ነው። አሬማ ሰላምን እየረበሻችሁት ያላችሁት እናንተ ናችሁ። አሚን እኮ እኔ በመምጣቴ ህይወት ተበጥብጧል አይደለ? ያቡ ተበጥብጧል። ስለዚህ አንድ ነገር ማስተካከል የምችለው እኔ ነኝ። ወደ ህይወታችሁ ድጋሚ አልመጣም እያልኩ ነው። እሺ አመሰግናለሁ። ስለዚህ ለሷም ጀስት እንደዚህ በላት። እንደዚህ መሆን የለባትም። በቃ አመሰግናለሁ። በቃ ልትይኝ ከሆነ እሷን ምንም ማለት አይጠበቅብሽም። በቃ በመጣሽበት መሄድ ትችያለሽ። በቃ በመጣሽበት መመለስ ትችያለሽ። እኔ የምፈልገው ነገር የተሰማኝ ነገር ያው እኮ የሚያወራው ነገር ማለት ነው አይደለም። ያን ያክል ጊዜ 6 ወር 7 ወር ያሳለፉ አንድ ቀን ያገኛት አይመስልም ራሱ ማለት ነው። ወንድ ልጅ ግን እንዴት ነው? ኧረ በስመ አብ ተናግሬ ነው መሄድ የምፈልገው እና ፕሊስ አሳምናትና ሊዲያ እየተረበሽን እኮ ነው ያለን አይደል? እያየሽ ነው። በቃ እሷንም ጋር ምንም ማለት አይጠበቅብሽም። በቃ መሄድ ይኖርብሻል። አንቺም በሰላም የራስሽን ህይወት ኑሪ። በቃ በጣም ብዙ ደስ የሚሉ ቆንጆ ጊዜያቶችን አብረን አንድ ላይ ያሳልፈናል። ገብቶሻል? ከእሱን ጊዜ አስታውሰሽ አስበሽ እሱን ጊዜ በቃ እሺ በይኝ። እኔም ኑሮ ልኖርበት፣ አንቺም የራስሽን ኑሮ ጀምር። ቆይ አንተ ጋር ነገሮች እንደዚህ ቀላላችሁ ማለት ነው? ከኔ ጋር ሁኚ ብዬ ለምኜሻል። ቆይ በኔ ጥፋት ነው እንዴ? ያ ሁሉ ነገር እኮ አንቺ ነሽ አይደል እንዴ? ያ ሁሉ ነገር የሆነ እኮ በአንተ ምክንያት ነው አይደል? እስኪ ድረስ እኔ ልታገስክ እንደሞከ በቃ ይሄ ለመጨረሻ ጊዜ እየነገርኩሽ ነው። በቃ
ሄሉ ከዚህ በኋላ አሁን ኢነርጂውን ቦታውም አይደለም። በቃ እሺ ግን ያው ዛሬም ነገም መቼም ሁሌም ቢሆን አስብበት። እህቶች አሉ፣ እህት አለ፣ ገብቶሃል አይደል? ነገ የምትወልዳቸው ልጆች ጀስት ፊቸር ነው የምታስቡት አይደል? ምንድነው ያወራች ያለችው? እዚህ ጋር የሰው ህይወት እየጎዳክ የኔ ህይወት ይሳካል ብለህ ከሆነ በጣም ተሳስተሃል። አንቺም ብትሆኚ እሱ ዛሬ ስለመጣ ይሆነኛል ብለሽ አታስብ። እሺ አሁን ዝም ብለሽ አታውሪ፣ አትረብሽ። እዚህ እያወሩ አይደለም፣ አትረብሽ። እቺ ቀን የምታስታውሽበት ቀን ይመጣል። ገብቶሻል አይደል? ገብቷችኋል። እኔ እናንተን አሁንም ቢሆን በድጋሚ የምነግራችሁ ነገር እናንተ እንደረበሽ ነው። የምትናገረው ነገር ትክክል ነው። ይዘገያል እንጂ በራሱ ጥፋት በራሱ ችግር ድንገት ልዑልና ሄሉ ተዋደዱ ብሎ በቪዲዮ በሰሩት ሄዱ በቅናት መንፈስ ነው ሄሉ ጋር መቀጠል አለብኝ ብሎ ያለው ይችን ልጅ ተዋት ማለት ነው። ሰው መለላችሁ ነው። ነገ ወደፊት የምታስቡትን ለልጆቻችሁ። የሰው እንባ ክፉ ነው፣ በጣም መጥፎ ነው። ለሄሉም ቢሆን ማለት እኔ እንደ እህትነት የሚመክራት ሂድ፣ እኔም ሴት ነኝ፣ ነገ የሚገጥመኝን አላውቅም እና ሄደ ከእሷ ጋር ያለን ጨርሰና ከጨረስክ እኔ እጠብቅሃለሁ ብትለው ይሄ ራሱ አንድ ነገር ነው። እውነት ምን አይጉድ ነው? ምን አይነት እኔ እሄድላችኋለሁ። የአብስራ ግን ነገ በህይወት ታገኘዋለህ። ገብቶሃል አይደለ? ነገ ልጆች ይኖሩሃል። ብቻ ብዙ ነገሮች እያሰባችሁ ነው። ይሄ ነገር ደግሞ ይሳካል ብለን እንዳታስብ። አንቺም ብትሆኚ እንደዛው ገብቶሃል። የኔ ኢምባ የኔ ለቅሶ እንደዚህ ከሱ አይቀርም። ገብቶሃል አይደለ? ነገ ትልቅ ህይወት ይገጥመኛል ብለሽ እንዳታስቢ። እኔ ግን ሁለተኛ አጠገባችሁ አልደርስም። መልካም ሁሉ ይጣማችሁ። እሺ፣ እናመሰግናለን። ይሄን ጊዜ ማሳለፍ ያው እናንተ ቆይ ራሳችን ጊዜ ሊኖረን አይችልም? ምንድነው እየተፈጠረ ያለው? ለምን ደግሞ አትተውን? እሷ ናት የምትተውን። እሷ የታውቃለች እና ነው እዚህ እንዳለ። በቃ እዚህ ጓደኞች የሚያደርጉት ነገር እኮ በቃ ዛሬ ነው እና ታዲያ ነገ እኮ አንተ ራስህ ልታገናኘን ትችላለህ። ነገ ጠርታት ለሌላ እንድትነግራት ማድረግ ትችላለህ። አሁን እዚህ በኋላ በቃ ደስተኛ ሆነን ቆንጆ ጊዜ እናሳልፋለን ነው። እዚህ በኋላ ምግቡ ያዘዝነው ምግቡ ራሱ ይበላል። በቃ ተረጋጋ ትላለህ እንዴ? የልጅቷ ህይወት አበላሽተህ አታፍርም እንዴ አንተ? አሁን በቃ ደስተኛ ረክን በአንተ ቤት አሁን ሰላማችን ሰጣኝ ነው። በቃ ተረጋጋ። እንዴት ነው መቼ ነው እኛ ሰላማዊ ኑሮ ሰላማዊ ቀን የምናሳልፈው? በቃ ሁልጊዜም እንደዚህ የሚቀጥለው በጣም ቦታ አንስት። በቃ እናንተ ከተበተበትን እንኳን ወጥተን ነው የሚሄድ ያለብን። ምንም እዚህ በኋላ ላይ ቁጭ ብዬ እዚህ ልበላም ልጠጣም ልዝናናም አልችልም። በቃ እንድትዝናና ነው የምፈልገው። የራሳችንን ጊዜ እናሳልፍ። በቃ አለቀ። እንዴ አንተ ምን ሆነህ ነው? በቃ ተዋት። እየሰማሻት ነው የምትለኝ? በቃ እንደዚህ ተብዬ እኔ እሷ ስላለች ምን ነገር የለም። አንተ በድልሃት አይደለም። በቃ አለቀ። እሷ ስላወራች እኮ ምን ነገር የለም። እንዴ መጀመር በድልሃት አይደለም። ኧረ ተይ ተይ ሄሉ ተይ ግፋት። የምር እኔ እንደምወድሽን ያክል እንትን በድልሻት አይደለም። እሷ አለውሽ ብሎ ድንገት ቁርጧን ሳይነግራት በራሱ ችግር እኮ ነው የተዋት አይደል እንዴ? እንዴ ሴት ልጅ ሆነን ነገ የፊታችንን አና የሆላችንንም ዘወር ብለን ማየት ይገባናል። ራሷ እኮ ነው ጥላ ሄደችው አይደል እንዴ? አንተ ምን አደረክ? ምን ያደረከው ነገር አለ? እንደዚህ እና አንቺ እንደምትይው ሄሉ ቀላል ቢሆን ደስ ይለኝ ነበር። ግን በቃ በጓደኞች አንቺ ጎን እስካሉ ድረስ ሁልጊዜም እንደዚህ ቀላል አይደለም። ግን በቃ እኛ ራሳችንን ቀላል ማድረግ ያለብን። ካከበድ ነው ይከብዳል። እኔም እኮ ደብሮኛል። እኔ ነኝ እንደው በጣም የደበረኝ። ግን በቃ የዛሬን ቀናችንን በደንብ ዘና ብለን እናሳልፍ። እኔስ ሰው ሁሉ ቆኛል ነው እያየን ያለ። በቃ ተው፣ ሁሉም ሰው ቆኛል የሚያፈጥ ተው። እሺ በቃ ተው። ዘና እንበልኛ ዛሬ። እኔማ እሱን አስቤ ነበር እኮ የመጣሁት ዛሬ ሲመጣ መጣቴ አንቺ ጋር ቆንጆ ጊዜ ለማሳለፍ ያክል ነበር። ግን የሆነውን እየሆነ ያለው ነገር ከዚህ በኋላ ባይዘው አብረን መኖር ልንጀምር ነው። ብዙ ነገሮች አሉ። በቃ ይሄ ቤት ነው። በቃ ብዙ የምናስባቸው ነገሮች አሉ። በእነሱ ዘና እንበል። እንደዚህ አይነት ነገር እንደዚህ አይነት ነገሮች ሊረብሹን አይገባም። በቃ ማለት ብዙ ነገር አለ፣ ግን በቃ መረበሽ የለብንም። ደግሞ ስታኮርፍ እራሱ እኮ ያምርባል። ኧረ የእውነት ያምርባል። ግን ሰው ሌላ ሰው አናዶ ምናምን እንድታኮርፍ አልፈልግም። አንቺ ብታናድጂኝ እንደው አንቄ እንደምትልሽ ታውቂያለሽ። አታናድጂኝ።
ባይዘው ኃይለኝነት ምናምን እኮ በጣም ነው የሚያምርበት ታውቃለህ። ፌናፍኩሻል ማለት ነው።